which one of the following is the cube root ነው የሚለን። ስለዚህ the cube root of ኔጌቲቭ 27 ኦቨር 64 ይለናል። ስለዚህ ይህ ማለት ምን ማለት the cube root of so the cube root of እንደዚህ አደረግና ኔጌቲቭ 27 ማለት ኔጌቲቭ 3 ታይምስ ኔጌቲቭ 3 ማለት ነው አይደል? የስ ይሄ ደግሞ 4 ሲባዛ በ4 ነው። ከላይ አንዱን ከታች አንዱን ወሰደ ማይነስ 3 ኦቨር 4 ይመጣል ማለት ነው። መልሳችን ምን ይመጣል? ሲ ይመጣል ማለት ነው። ሰላም ተማሪዎች እንዴት ናቸው? የሳክሰስ የጥናት ማዕከል የሚያዘጋጀው የስምንተኛ ክፍል የማትማቲክስ ሌሰን ላይ እንገኛለን። በዛሬው ዕለት ስለ ኪው እና ስለ ኪው ሩት በደንብ የምናይበት የምንማማርበት ሌሰናችን ላይ ያላችሁ ተማሪዎች ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ እንዲጀምሩ እንጠይቃለን ማለት ነው። እንዲሁም ደግሞ ከዚህ በፊት ያላያችኋቸው ሌሰኖች ካሉ ስለ ስኩዌር ሩት ከመጀመሪያው ከቻፕተር 1 ጀምረን ያየነው ያለቀቅነው ሌሰኖች ስላሉ እሱም እንድታዩ እንጋብዛችኋለን። ወርክሺቶች ለቀናል፣ ወርክሺቶችን እንድታዩ እንጋብዛችኋለን። ለእናንተ ለሚኒስትሪ እና ለሞዴል ያግዛችኋል ያልናቸው ወርክሺቶችን ለቀናል፣ እሱንም እንድታዩ እንጋብዛችኋለን። ቴሌግራም ቻናላችንን ጆይን አድርጉ፣ የተለያዩ ጥያቄዎችን ማግኘት ትችላላችሁ። በዛሬው ዕለት ደግሞ ኪው እና ኪው ሩትን በደንብ አንድ ባንድ የምናይበት ሌሰናችን ነው። እስከ መጨረሻው ድረስ አብራችሁን ቆዩ ማለት ነው። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። ኦኬ ኪው ሩት በባለፈው ሌሰናችን ስለ ስኩዌር ማለት ምን ማለት ነው ብለን ነበረ። ለምሳሌ አንድ ቁጥር ኤ የተባለ ቁጥር ኤ ስኩዌር ሲባል እንዲገለጽ ነው። ኤ ስኩዌር ማለት ምን ነበረ? ኤ ታይምስ ኤ ነው። ኤ ስኩዌር የሚባለው አንድ ነበር እርስ በርሱ ሁለት ጊዜ ማባዛት ብለናል አይደለ ተማሪዎች? በጣም አለ። ስለዚህ ኪው ደግሞ ማለት ምን ማለት ነው ከተባለ ምንም የተለየ ነገር የለውም። ሁለት የነበረው 3 ማለት ነው። ስለዚህ ኤ ስኩዌር የነበረው ኤ ኪዩብድ ተብሎ ከላይ ይጻፋል። ይሄ ማለት አንድ ቁጥር እርስ በርሱ ስንት ጊዜ ማባዛት? 3 ጊዜ ማባዛት ማለት። ስለዚህ ይሄ ማለት ኤ ታይምስ ኤ ይመጣል ማለት ነው። በቃ ኪው ማለት ይሄ ነው። ዴፊኒሽኑም ስናየው ምንድነው? ኤ ኪው ኦፍ ኤ ነምበር ኢዝ a number obtained by multiplying the number by itself 3 times። በቃ አንድን ቁጥር እርስ በርሱ 3 ጊዜ አባዝተን የምናገኘው ውጤት ያ ምን ይባላል? ኪዩብ ኦፍ ዛት ነምበር ተብሎ ይጠራል ማለት ነው። ለምሳሌ አሁን እዚህ ጋር ኤግዛምፕል እንደምታዩት የመጽሐፋችሁን ማለት ነው። the following are some of the cubes ይለናል። 1 times 1 times 1 ይሄ አንድን 3 ጊዜ አባዛው መልሱ ይሄ 1 ይመጣል። ሁለትን 3 ጊዜ አባዛው መልሱ ስንት ይመጣል? 8 ይመጣል። ሶስትን 3 ጊዜ እርስ በርሱ አባዛው መልሱ ስንት ይመጣል? 27 ይመጣል። እሺ አራትን 3 ጊዜ እርስ በርሱ አባዛውና 64 ይመጣል። ስለዚህ እነዚህ ኪዩብ ኦፍ ዚስ ነምበር ተብሎታል። ለምሳሌ አሁን ይሄ ሲጻፍ ምን ተብሎ 1 ኪዩብድ ተብሎ ነው የሚጻፈው። ይሄን ስንጻፈው 2 ኪዩብድ ነው የሚጻፈው። ይሄ ሲጻፍ ስንት ነው? 3 ኪዩብድ ነው። ይሄ ደግሞ ሲጻፍ ስንት ነው? 4 ኪዩብድ ተብሎ ይጻፋል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን 10 ኪዩብድ ቢባል ማለት ነው 10 ታይምስ 10 ማለት ይሄ ስንት ይመጣል? 1000 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ልክ አሁን 6 ኪዩብድ ቢባል ምን ማለት ነው? 6 ታይምስ 6 ነው። ይሄ ፕለስ ብታባዙ 216 ይመጣል። ማይነስ 2 ኪዩብድ ቢባል ደግሞ ይሄ ማለት -2 ታይምስ -2 ኔጌቲቭ 8 ይመጣል ማለት ነው። በጣም ከዛ አንድ በጣም መጠንቀቅ ያለብን ይሄ በጣም ቀላል ነው። ስናባዛ ኪዩብድ ላይ ኔጌቲቭ አለ። ኪዩብድ በኋላ ፐርፌክት ኪዩብ ምን እንደሆነ የሚለውን እናያለን። ስኩዌር ላይ ግን ስኩዌር ስናደርገው ኔጌቲቭ ወደ ፖዚቲቭ ይቀየራል ብለን ነበር አይደለ? ኔጌቲቭ የሚባል ስኩዌር ውስጥ የለም። ግን ኪዩብ ላይ ኔጌቲቭ የሚባል ኪዩብ ውጤት ልናገኝ ይችላል ላይክ ዚስ ማለት ነው። እሱም በኋላ በደንብ ፐርፌክት ኪዩብ ላይ በደንብ ስንደርስ የምናየው ይሆናል ማለት ነው። በጣም አሪፍ። እሺ አክቲቪቲ ላይ ምን ይላል? ፋይንድ ኤክስ ኪዩብድ ይላል። እዚያ ቀርታ ኤክስ ኪዩብድን ፈልጉ ነው ኤክስ ይሆን። ስለዚህ አሁን ይሄ 2 ኪዩብድ ማለት ነው። ምን ማለት ነው? 2 ታይምስ 2 ስንት ይመጣል? ይሄ 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ቢ በቀላሉ -4 ኪዩብድ ማለት ነው። ይሄ -4 ታይምስ -4 ነው። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይመጣል። ፖዚቲቭ ታይምስ ኔጌቲቭ መልሱ ኔጌቲቭ ነው፣ ግን 64 ይመጣል። በጣም አሪፍ። እሺ ሲ
ማይነስ 1/4 ኪዩብድ ነው ማለት ነው። ማይነስ 1/4 ኪዩብድ ማለት ነው ማለት ነው ማይነስ 1/4 ታይምስ ማይነስ 1/4 ታይምስ ማይነስ 1/4 ፍራክሽን ሲባዛ ከላይ ያለው ሙሉ በሙሉ ከላይ ያለው ባለው ይባዛል። ይሄ ማለት ማይነስ 1 ታይምስ ማይነስ 1 ታይምስ ማይነስ 1 ነው። ከታች ደግሞ 4 ታይምስ 4 ታይምስ 4 ነው። ሶ ከላይ ያለው ኔጌቲቭ 1 ይመጣል። ከታች ያለው ደግሞ 64 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ዲ ምንድነው የሚለን? ዲ ማለት 0.5 ኪዩብድ ነው። ይሄ ማለት ማለት ነው 0.5 ታይምስ 0.5 ታይምስ 0.5 ነው። ከፈለጋችሁ ወደ ፍራክሽን መቀየር ትችላላችሁ። ይሄ ማለት 5/10 ታይምስ 5/10 ታይምስ 5/10 ነው። ከላይ ያለው 5 ታይምስ 5 ታይምስ 5 ይሆናል። ከታች ደግሞ 10 ታይምስ 10 ታይምስ 10 ይሆንና ከላይ ያለው 125 ይመጣል። ከታች ያለው ደግሞ 1000 ይመጣል። ስለዚህ ከፈለግ ወደ እንትን ስንቀይረው ምን ይመጣል? 0.125 ይመጣል ማለት ነው። እንዲህ አድርገን ማስቀመጥ እንችላለን። ግን እዚህ ጋር በነጥብ ስለተሰጠን በነጥብ ማስቀመጥ ስለሚጠበቅበት ይችን መጠቀም ትችላላችሁ ማለት ነው። በጣም አሪፍ። እዚህ ጋር 0 የመጨረሻዋ 0 ኪዩብ ይላል። 0 ኪዩብ ማለት ማለት ነው 0 ታይምስ 0 ታይምስ 0 ነው። ራሱ 0 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ሁለተኛው ደግሞ ምን ይላል? which of those numbers are written as x cubed ነው። as x cubed ሊቀመጥ የሚችለው የትኛው ነው? ለምሳሌ አሁን a 8 ምን ተብሎ መጻፍ ይችላል? 2 ኪዩብድ ነው ተብሎ ይጻፋል። ቅድም ከላይ የምናየው ነው። b 64 ምን ብለን እንጽፋለን? 4 ኪዩብድ ብለን መጻፍ እንችላለን። c 121 ግን አይቻልም። 11 ስኩዌር ነው አይደል? ስኩዌር ላይ አይተናል አይደል? ይሄ ማለት 11 ሲባዛ በ11 ነው እንጂ በኪዩብድ መገለጽ አይችልም። ስለዚህ እቺ ኤክስ እንላታለን። ዲ 729 9 ኪዩብ ተብሎ መጻፍ ይችላል። ይሄ ማለት 9 ሲባዛ በ9 ሲባዛ በ9 729 ስለሚሰጥ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። የመጨረሻው ደግሞ ኢ 2700 አይሰጠንም። ማንም ሶስት እርስ በርስ ተባዝቶ የሚሰጥ ቁጥር ስለሌለ ይሄንን ማስቀመጥ አንችልም ማለት ነው። በጣም አሪፍ። ስለዚህ ኪዩብድ ከሆነ በዚህ መልኩ መግለጽ እንችላለን። አንድ ቁጥር ቢሰጠን ደግሞ ኪዩብዱን ለመፈለግ ሶስት ጊዜ እርስ በርሱ ማባዛት ይቻላል ማለት ነው። በጣም አሪፍ። ሌላኛው ደግሞ ራፍ ካልኩሌሽን የሚባለው ስኩዌር ላይ ታስታውስ ከሆነ አፕሮክሲሜት እያደረግን በነጥብ የሚሰጡ ዴሲማሎችን አፕሮክሲሜት አድርገን ስኩዌራቸውን ፈልገን ነበር። ተመሳሳይ ደግሞ በኪዩብ በአፕሮክሲሜት ያደርገን ዩዚንግ ራፍ ካልኩሌሽን ኪዩብ ነንበራቸውን መፈለግ እንችላለን ነው። እሱ ራውንድ የምንደረግበት 5 እና ከ5 በላይ ከሆነ ወደ ቀጣዩ ዲጂት ይሸጋገራሉ። ከ5 በታች ከሆነ ደግሞ እንዳለ ትተነው ቁጥሩን እንዳለ ኪዩብ እንፈልጋለን ማለት ነው። በጣም አሪፍ። ለምሳሌ አሁን እዚህ ጋር መጻፋችሁ እንደምናየው ፋይንድ ዘ አፕሮክሲሜት ቫልዩ ኦፍ ኤክስ ኪዩብድ ነው የሚለው ኢች ኦፍ ዘ ፎሎዊንግ ዴሲማል ነው። ለምሳሌ አሁን 3.2 ከነጥብ በኋላ ያለችው ማለት 2 ነች። እቺ ደግሞ ከማን ታንሳለች? ከ5 ታንሳለች። ስለዚህ 3.2 ወዴት አፕሮክሲሜት ያደርጋል ማለት ወደ 3 ይሄዳል ማለት። ስለዚህ የ3.2 ኪዩብዱ ወዴት አፕሮክሲሜት ያደርጋል? ወደ 3 ኪዩብድ ይመጣል። 3 ኪዩብድ ደግሞ 27 ነው አይደለ? ስለዚህ የ3.2 ኪዩብ ወዴት አፕሮክሲሜት ያደርጋል? ወደ 27 አፕሮክሲሜት ያደርጋል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር በተመሳሳይ አሁን እቺኛዋ ከነጥብ በኋላ ያለችዋ 0 ስለሆነ ከ5 በታች ስለሆነ እንተዋታለን። ስለዚህ እቺኛዋ ኤ ናይት ሶ ቢ ምን ማድረግ እንችላለን? 4.057 ወዴት አፕሮክሲሜት ያደርጋል? ወደ 4 አፕሮክሲሜት ያደርጋል። ስለዚህ የዚህ ማለት 4.057 ኪዩብ ወዴት አፕሮክሲሜት ያደርጋል? ወደ 4 ኪዩብ ነው። 4 ኪዩብ ደግሞ ስንት ነው? 64 ነው። ስለዚህ 4.057 ኪዩብ ወደ 64 አፕሮክሲሜት ያደርጋል ማለት ነው። በጣም አሪፍ። ሰው እንዲህ ያል የቢም በተመሳሳይ እቺ 5 እና ከዛ በላይ ስለሆነ 10.57 ወዴት አፕሮክሲሜት ታደርጋለች? ወደ 11 አፕሮክሲሜት ታደርጋለች ማለት ነው። ስለዚህ የዚህ ኪዩብ ወደ 11 ኪዩብ አፕሮክሲሜት ያደርጋል። የ11 ኪዩብ ደግሞ 1331 ነው። ስለዚህ የ10.57 ኪዩብዱ
ወዴት አፕሮክሲሜት ያደርጋል? ወደ 11 ኪዩድ ያደርጋል። 11 ኪዩድ ደግሞ ስንት ነው? 1331 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ በነጥብም ቢሰጠን በፍራክሽን ቢሰጠን በኔጌቲቭ ዴሲማልም በፈለግነው ቢሰጠን አንድን ነምበር ኪዩብ መፈለግ እንችላለን ማለት ነው። በጣም አሪፍ። ሌላኛው እዚህ ጋር ዴፊኒሽኑ ልክ ፐርፌክት ስኩዌር እንዳለው ሁሉ ፐርፌክት ኪዩብ የሚባል ነገር አለ። አንድ ነምበር ፐርፌክት ኪዩብ ነው ማለት ሊሆን ሌላ ቁጥር አለ ማለት ነው። 3 ጊዜ እርስ በርሱ ተባዝቶ እሱን የሚሰጥ ማለት ነው። በጣም አሪፍ። አሁን ለምሳሌ 0 ኢዝ ኤ ፐርፌክት ኪዩብ። ለምን? 0 ታይምስ 0 ታይምስ 0 ስለሚሰጥ፣ ስለዚህ ይሄ ፐርፌክት ኪዩብ ነው ማለት ነው። 1 ኢዝ ኤ ፐርፌክት ኪዩብ። ለምን? 1 ታይምስ 1 ታይምስ 1 ስለሚሰጥ፣ ይሄም 1 ኪዩብ 1 ስለሆነ፣ ይሄኛውም 0 ኪዩብ 0 ስለሆነ አንድም ፐርፌክት ስኩዌር ኪዩብ ነው፣ 0 ፐርፌክት ኪዩብ ነው። ሌላኛው ደግሞ ለምሳሌ 8 ኢዝ ኤ ፐርፌክት ኪዩብ። ለምን? 2 ታይምስ 2 ታይምስ 2 ስለሚሰጥ። በፖዚቲቭ ብቻ አይደለም፣ በኋላም በኔጌቲቭ ማሳያቸዋለሁ። ለምሳሌ ሌላኛው 27 ኢዝ ኤ ፐርፌክት ኪዩብ። ለምን? 3 ታይምስ 3 ታይምስ 3 ስለሚሰጠን እዚህ ጋር። ስለዚህ 3 ቱ ዘ ፓወር ኦፍ 3 ማለት ይቻላል። እዚህ ጋርም 3 ዘ ፓወር ኦፍ 3 ማለት ይቻላል። ሌላኛው 64 ኢዝ ኤ ፐርፌክት ኪዩብ። ለምን? 4 ታይምስ 4 ታይምስ 4 ስለሚሰጠን። በፍራክሽን ብቻ በዴሲማል በኢንቲጀር ብቻ አይደለም፣ ፍራክሽን ሊሆን ይችላል፣ ዴሲማል ሊሆን ይችላል፣ በፈለግነው ማምጣት ይችላል። እዚህ ለእናንተ እንደ ኤግዛምፕል ሊሆን ይችላል። በኔጌቲቭ መሄድ ይቻላል። አሁን ለምሳሌ ኔጌቲቭ 8 ኢዝ ኤ ፐርፌክት ኪዩብ። ለምን? ኔጌቲቭ 2 ታይምስ ኔጌቲቭ 2 ታይምስ ኔጌቲቭ 2 ስለሚሰጠን ማለት ነው። ግልጽ ነው ተማሪዎች? በጣም ጥሩ፣ በጣም ጥሩ። እንዲህ ያደረግ አንድን ዌዘር ኢት ኢዝ ፐርፌክት ኪዩብ ነው ወይስ አይደለም ብለን መለየት እንችላለን ማለት ልክ ፐርፌክት ስኩዌር ላይ እንደተሰጠን። ስለዚህ አንድ ቁጥር ፐርፌክት ስኩዌር ኪዩብ ነው ማለት የሆነ ሌላ ቁጥር አለ ማለት ነው። እርስ በእርሱ ተባዝቶ 3 ጊዜ እሱን የሚሰጥ መኖር መቻል አለበት። ካልሆነ ግን ፐርፌክት ኪዩብ አይባልም ማለት ነው። በጣም አሪፍ። እሺ ኤክሰርሳይዝ 2.6 የመጽሐፋችሁ ማለት ነው። እኔው በጋራ መጽሐፋችሁን ገልጣችሁ መስራት ትችላላችሁ። በእኛ ጋር አብራችሁ እስኪ እንየው። የመጀመሪያው ምንድን ነው የሚለን? ዲተርማይን ዌዘር ኢች ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ትሩ ኦር ፎልስ ነው የሚለን። ትክክል ከሆነ ትሩ እንላለን፣ ስህተት ከሆነ ደግሞ ፎልስ እንላለን ማለት ነው። ኤ ምን ይላል? ቱ ኪዩብድ ማለት 2 ታይምስ 3 ነው። ይሄ አይባልም ብለናል አይደል? ያ ስለዚህ ፎልስ ነው። እሺ 3 ኦቨር 4 ኪዩብድ ማለት 27 ኦቨር 16 ነው ይለናል። መስራት እንችላለን። ይሄ ማለት 3 ኦቨር 4 ታይምስ 3 ኦቨር 4 ታይምስ 3 ኦቨር 4 ማለት ነው አይደል ተማሪ? ከላይ ያለው 27 ይመጣል፣ ከታች ያለው ደግሞ 64 ይመጣል። ስለዚህ ይሄ ፎልስ ነው ማለት ነው። ይሄ ፎልስ ነው ማለት ነው። ለምን? ከታች ያለችው 64 ተብላ መጻፍ ነበረባት ማለት ነው። እዚህ ጋር ያለችው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ቢ ማይነስ 20 ኪዩብድ ማለት ኔጌቲቭ 400 ነው። ይሄ ፎልስ ነው። በጣም ኔጌቲቭ 3 ኪዩብድ ማለት ኔጌቲቭ 7 ነው። ልክ ነው። ለምን? ኔጌቲቭ 3 ታይምስ ኔጌቲቭ 3 ታይምስ ኔጌቲቭ 3 ስለሆነ ማን ይሰጠናል? ይሄንን ስለሚሰጠን ይሄኛው ትክክል ነው ማለት ነው። በጣም አሪፍ። ይሄኛው ደግሞ ምን ይለናል? 8 ኪዩብድ ማለት 64 ሲባዛ በ8 ነው። 8 ኪዩብድ ማለት ምን ማለት ነው? 8 ሲባዛ በ8 ሲባዛ በ8 ነው አይደለ ተማሪ? በጣም አሪፍ። የሁለቱ 8 ሲባዛ በ8 ስንት ነው? 64 ነው አይደለ? ስለዚህ 64 ሲባዛ በ8 ብለን መጻፍ እንችላለን። ይሄ ትክክል ነው ማለት ነው። ይሄ ትክክል ነው ማለት ነው። በተመሳሳይ ይሄኛው ምን ስንት ነው? 12 ሲባዛ በ12 ሲባዛ በ12 ማለት ነው። 12 ኪዩብድ። ስለዚህ 12 ሲባዛ በ12 ስንት ነው? 144 ነው። ስለዚህ ሁለቱን አሳጠርና ሲባዛ በ12 ነው። ይሄ በጣም ትክክል ነው ማለት ነው። በጣም አሪፍ፣ በጣም አሪፍ። ግልጽ ነው ተማሪዎች? ኦኬ፣ በጣም አሪፍ። ሁለተኛው ምንድነው? ፋይንድ ኤክስ ኪዩብድ ነው የሚለን። ይሄ በጣም ቀላል ነው። ቅድም ያየነው ዝም ብለን አንዱን እንየውና ይችን ቅድም ሰርተናል፣ ይሄን ሰርተናል። ኪዩብን መፈለግ ይሄንን ከላይ ቅድም አሁን ሰርተናል። ይችኛዋን እንስራና ያላየናት ስለሆነ ማይነስ 1 ኦቨር 2 ኪዩብድ ስንት ነው? ይሄ ኔጌቲቭ 1 ኦቨር 2 ታይምስ ኔጌቲቭ 1 ኦቨር 2 ታይምስ ኔጌቲቭ 1 ኦቨር 2 ይመጣል። ከላይ ያለውን ለብቻ እናባዛው። ኔጌቲቭ 1 ታይምስ ኔጌቲቭ 1 ታይምስ ኔጌቲቭ 1 ማለት ነው። ከታች ያለው ደግሞ 2 ታይምስ 2 ታይምስ 2 ነው። ይሄ ከላይ ያለው ኔጌቲቭ 1 ይመጣል። ከታች ያለው ደግሞ 8 ይመጣል። ስለዚህ ኔጌቲቭ 1 ኦቨር 2 ኪዩብ ማይነስ 1 ኦቨር 8 ይመጣል ማለት ነው። በጣም አሪፍ። ኦኬ ፋይንድ ዘ አፕሮክሲሜት ቫልዩ ነው ብለን ይሄን በተመሳሳይ
ለምሳሌ ይሄኛው ወዴት እንደሚጠጋ ብቻ ወዴት ይሄዳል? ይሄ ከነጥብ በኋላ ያለችው 7 ከ5 በላይ ስለሆነ ወደ 3 አፕሮክሲሜት ያደርጋል። ስለዚህ የ3 ኪዩብ የ2.75 ኪዩብድ ወዴት አፕሮክሲሜት ያደርጋል? ወደ 3 ኪዩብድ ነው። 3 ኪዩብ ደግሞ 27 ነው። ስለዚህ 2.75 ኪዩብድ ወዴት አፕሮክሲሜት ያደርጋል? ወደ 27 አፕሮክሲሜት ያደርጋል ማለት ነው። በጣም አሪፍ። አሁን ይችኛዋ 9 ከ5 በላይ ስለሆነች አሁን ይሄ ቁጥር ወዴት አፕሮክሲሜት ያደርጋል? ወደ 5 አፕሮክሲሜት ያደርጋል። ይችኛዋ ደግሞ ከ0 ከ5 በታች ስለሆነች ይሄ ቁጥር ወዴት አፕሮክሲሜት ያደርጋል? ወደ 0 አፕሮክሲሜት ያደርጋል። ልክ እንደዚህ እያለ ይቺ አሁን ለምሳሌ ከ4 በታች ስለሆነች ከ5 በታች ስለሆነ ይሄኛው 5 እና ከዛ በላይ ስለሆነ ይሄ ወደ ከፈለግን ወደ ኔጌቲቭ 3.5 አፕሮክሲሜት ማድረግ እንችላለን። አዘርዋይስ ግን ይሄኛውን አፕሮክሲሜቱ ወደ 3 አፕሮክሲሜት ማድረግ እንችላለን። ኢት ዲፔንድስ ኦን ዘ ዲጂት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዛ በኋላ ኪዩባቸውን ፈልገን ውጤታቸውን አስቀምጥ ይሆናል ማለት ነው። እሺ አራተኛ ምንድን ነው የሚለን? አይደንቲፋይ whether each of the following is a perfect cube ነው የሚለን። ፐርፌክት ኪዩብ ነው ወይስ አይደለም የሚለውን እንለያለን። ይሄ የመጀመሪያው ኤ 42 ፐርፌክት ኪዩብ አይደለም። ለምን? 42ን 3 ጊዜ እርስ በርሱ ተባዝቶ የሚችል ቁጥር ስለሌለ። ቢ 60 ፐርፌክት ኪዩብ አይደለም። ለምን? የለም 60 የሚሰጥ 3 ጊዜ እርስ በርሱ ተባዝቶ። ይሄ ግን ፐርፌክት ኪዩብ ነው። ለምን? 3/4 ታይምስ 3/4 ታይምስ 3/4 ስለሚሰጠን ይሄንን ቁጥር ስለዚህ ፐርፌክት ኪዩብ ነው እንላለን ማለት ነው። ይሄኛው ፐርፌክት ኪዩብ ነው። ለምን? -5 ሲባዛ በ-5 ሲባዛ በ-5 ይሄንን ይሰጠናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ፐርፌክት ኪዩብ አይደለም። ለምን? ፐርፌክት ስኩዌር ግን መሆን ይችላል። ግን ይሄኛ የተጠየቀው ፐርፌክት ኪዩብ ስለሆነ ፐርፌክት ኪዩብ አይደለም እንላለን። ይሄኛው ፐርፌክት ኪዩብ ነው። ለምን? 6 ሲባዛ በ6 ሲባዛ በ6 ስለሚሰጠን ማለት ነው። በጣም አሪፍ በጣም አሪፍ። እሺ አምስተኛ ምንድነው? what are the consecutive perfect cubes which added to obtain the sum 100 ወይና ደግሞ 440 ነው የሚለን። ምንድነው ጥያቄው? ኮንስቲቲዩቲቭ የሆኑ ኦድ አንድ ኮንስቲቲዩቲቭ ፐርፌክት ኪዩብ የሆኑ ለምሳሌ አሁን ማንና ማን ፐርፌክት ኪዩብ? ለምሳሌ 0 እና 1 ተከታታይ ፐርፌክት ኪዩብ ናቸው፣ ኮንስቲቲዩቲቭ ማለት ነው። 1 እና 8 ተከታታይ ፐርፌክት ኪዩብ ናቸው። በኢንቲጀር ደረጃ ነው እያወራን ያለ ነው፣ በኢንቲጀር ደረጃ። ሌላ ደግሞ 8 እና 27 እና 64 ላይክ ቱ ስለሆነ ሌላ ደግሞ what are the consecutive cubes which added to obtain the sum 100 ወይም ደግሞ 401 የሚል ሶ አሁን ለምሳሌ ስንት ይመጣል? ለምሳሌ 27 እና 64 ስንት ነው የሚመጣው? 27 እና 64 91 ይመጣል። 91 እና 8 98 99 ከዛ 100 ለምሳሌ 1 8 27 እና 64 እነዚህ ምናልባት ተከታታይ ሲደመሩ ነገ ይመጣሉ። ከመጡ ኦኬ ችግር የለውም። ለምሳሌ 1 ሲደመር 8 ሲደመር 27 ሲደመር 64 what are the consecutive cubes which added to obtain the sum 100 ይሄ 100 ይመጣል። ይሄ 9 ነው። 9 እና 27 36 ሲደመር ይሄ 100 ይመጣል። ኮንስቲቲዩቲቭ ናቸው እነዚህ በነገራችን በኢንቲጀር ደረጃ ማለት ነው። ልክ እንደዚህ እያልን የ441ን መፈለግ እንችላለን ማለት በጣም ቀላል ነገር ነው። ከኛ የሚጠበቀው ምንድነው? ፐርፌክት ኪዩብ መሆን አለባቸው ሁሉ። ከዛ በኋላ ስንደምራቸው ግን ስንት መምጣት አለባቸው? ልክ እንደዚህ 441 መምጣት አለባቸው ማለት ነው። በጣም አሪፍ። ሌላኛው ደግሞ ኪዩብ ሩት አለ። አሁን ፎርዋርድ ፓርት ነው፣ ወደፊት ነበር የሆነ ቁጥር ይሰጠናል። ያ ቁጥር ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል፣ እንዲሁም ደግሞ ፍራክሽንም ሊሆን ይችላል፣ ዴሲማልም ሊሆን ይችላል። ኪዩቡን መፈለግ ይችላል። አሁን ደግሞ የሆነ ቁጥር ቢሰጠንና ማን ነው እርስ በርስ 3 ጊዜ ተባዝቶ የመጣው ቁጥር ማን ነው ተብሎ ቢሰጠን ያ ሪቨርስ መፈለግ ወደኋላ መመለስ ደግሞ ኪዩብ ሩት ይባላል። ሶ ከዴፊኒሽኑ እንደምናየው the cube root of a given number is one of the three identical factors whose product is the given number ይላል። ለምሳሌ አሁን አንደኛ ኪዩብ ሩት ሲጻፍ ልክ እንደዚህ ተብሎ ነው የሚጻፈው። እዚህ ጋር 3 ተቀመጣለች። ከዛ በኋላ እዚህ ጋር ቁጥሩ ይጻፋል። ለምሳሌ አንድ ቁጥር በሰጣቸው 8 ነው። ስለዚህ አሁን ለምሳሌ 3 ጊዜ
እርስ በርስ ተባዝቶ የሚሰጠን ቁጥር 2 ሲባዛ 2 ሲባዛ በ2 ነው። ስለዚህ ዘ ኪዩብ ኦፍ 8 ምስል ይመጣል ማለት ነው 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ዘ ኪዩብ ሩት ኦፍ -8 ቢባል አሁን ስንት ይመጣል? ዘ ኪዩብ ሩት ኦፍ -2 ታይምስ -2 ታይምስ -2 ነው። ስለዚህ ስንት ይመጣል? -2 ነው። ዋን ኦፍ አንዱን መውሰድ ብቻ ነው የሚጠበቅበት። ስለዚህ በዚህ መልኩ መጻፍ ይችላል። እናንተ የሚጠበቀው ኪዩብ ሩት ሲባል ምልክቱ አይች ነች። ከዛ በኋላ እዚህ ጋር ነምበር ይቀመጣል። ከዛ ፐርፌክት ኪዩብ ከሆነ ከኪዩብ ሩት ይወጣል ማለት ነው። በጣም አሪፍ። ለምሳሌ ዘ ኪዩብ ሩት ኦፍ 0 ቢባል 0 ነው። ዘ ኪዩብ ሩት ኦፍ 1 ቢባል 1 ይመጣል ማለት ነው። ልክ እንደ እያል የምንፈልገው መውሰድ እንችላለን። ለምሳሌ አሁን እዚህ ጋር ፋይንድ ዘ ኪዩብ ሩት ኦፍ ዘ ፎሎዊንግ ነምበር ስለናል ኤ እሺ ዘ ኪዩብ ሩት ኦፍ 512 ስንት ይመጣል ነው። 512 እርስ በርሱ 3 ጊዜ ተባዝቶ የሚሰጥ ቁጥር አለ ወይ ብለን መውሰድ አለብን። ለምሳሌ 8 ሲባዛ በ8 ሲባዛ በ8 ከሰጠ እሱ ከእናለን 8 ሲባዛ በ8 64 ነው። 64ን በ8 ስናባዛው ይሰጣል 2 እሺ ይሰጠናል ያ። ስለዚህ ይሄ ማለት ምን ማለት ነው? ይሄ ማለት ዘ ኪዩብ ሩት ኦፍ 8 ሲባዛ በ8 ሲባዛ በ8 ነው። ስለዚህ 8 ይሆናል ማለት ነው። በጣም አሪፍ። ቢ ዘ ኪዩብ ሩት ኦፍ 729 ይሄ ቅድም ከላይ ሰርተነዋል። ይሄ ማለት 9 ሲባዛ በ9 ሲባዛ በ9 ነው። ስለዚህ መልሳችን ምን ይመጣል ማለት ነው? 9 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ያኛው ደግሞ ሲ ደግሞ ዘ ኪዩብ ሩት ኦፍ 343 ነው። ይሄ ማለት ዘ ኪዩብ ሩት ኦፍ 7 ሲባዛ በ7 ሲባዛ በ7 ነው። ስለዚህ መልሱ ስንት ይመጣል? 7 ይመጣል ማለት ነው። የ64 ዘ ኪዩብ ሩት አሁን በዚህ መልኩ እናንተ መግለጽ ትችላላችሁ። እኔ መልሱን ብቻ እነግራችኋለሁ። 64 ከሆነ 4 ይመጣል። ይህ ደግሞ ዘ ኪዩብ ሩት ኦፍ 1331 ከሆነ ደግሞ 11 ይመጣል ማለት ነው። በጣም 11 ነው 3 ጊዜ እርስ በርሱ ተባዝቶ 1331 የሚሰጥ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሰው ኪዩብድ ሲባል ሌላኛው እንደ ኖቴሽን የምትወስዱት እዚህ ጋር ይህ አባባልና ይህ አባባል አንድ። ለምሳሌ አሁን ዘ ኪዩብድ ሩት ኦፍ 8 ማለትና 8 ዘ ፓወር ኦፍ 1/3 ማለት አንድ አይነት ናቸው። ልክ እዚህ ያለችው ፎርም በኤክስፖኔንሻል ፎርም ስትቀመጥ እንደዚህ ስለምትሆን ማለት ነው። ስለዚህ እናንተ በዚህም ተቀመጠ አንድ ቁጥር በዚህም ተቀመጠ አንድ አይነት ትርጉም ነው ያለው። ለምሳሌ አሁን እዚህ ጋር ኤክሰርሳይዝ 2.7 የመጻፋቸው ስቴት አናዘር ፎርም ነው። 4 ዘ ፓወር ኦፍ 1/3 ይባላል። ዘ ኪዩብድ ሩት ኦፍ 4 ብለን እናስቀምጠዋለን። ስለማይወጣ እንዳለ እናስቀምጠዋለን። ግን አናዘር ፎርሙ አቀማመጡ ይሄንን ነው። ግን ይሄ ማለት 4 ዘ ፓወር ኦፍ 1/3 ማለት ዘ ኪዩብድ ሩት ኦፍ 4 ማለት ነው። ሌላኛው ለምሳሌ ሁለተኛው ላይ መጻፋቸው ምንድነው? ራይት ዘ ፎሎዊንግ ኢን ኤክስፖኔንሻል ፎርም ነው። ይሄ ማለት 10 ዘ ፓወር ኦፍ 1/3 ይሄ በኤክስፖኔንሻል ፎርም ይባላል። ኤክስፖነንት ሲባል ምን ማለት? ለምሳሌ አሁን ኤ ዘ ፓወር ኦፍ ኤን ቢባል ከላይ ያለችው ምን ትባላለች? ኤክስፖነንት ትባላለች፣ ወይም ደግሞ ፓወርም ትባላለች። ሌላኛው ስሟ ከታች ያለችው ደግሞ ቤዝ ትባላለች። አጠቃላይ ደግሞ ፓወር ፎርም ተብሎ ይጻፋል ማለት ፓወር ፎርም ተብሎ ይጻፋል ማለት ልክ በዛ ወይ ነው የተፈለገው። ለምሳሌ ይሄኛው 0.23 ዘ ፓወር ኦፍ 1/3 ይሄ በኤክስፖነንት ፎርም ሲጻፍ ይሄንን ይመስላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ሰው ምንድነው የሚለን? ሶስተኛ አይደንቲፋይ whether each of the following are perfect cube ነው። ቅድም ላይ የምሰርተው ፐርፌክት ኪዩብ የሆኑትን አይደንቲፋይ አድርጉ ነው። ይሄ ፐርፌክት ኪዩብ አይደለም፣ ይሄኛው ፐርፌክት ኪዩብ አይደለም፣ ይሄኛው ነው። ለምን? 2 ሲባዛ በ2 ስለሚሰጠን። ይሄኛው አይደለም፣ ፐርፌክት ስኩዌር ነው እንጂ ፐርፌክት ኪዩብ አይደለም። ይሄኛው አይደለም፣ ይሄኛው ፐርፌክት ኪዩብ ነው። ለምን? 4 ሲባዛ በ4 ስለሚሰጠን። ይሄኛው ፐርፌክት ኪዩብ ነው። ይሄ ስለምን? 6 ሲባዛ በ6 ስለሚሰጠን።
ይሄኛው ፐርፌክት ኪው ነው። ለምን 9 ሲባዛ በ9 ሲባዛ በ9 ስለሚሰጠን። ይሄኛው ፐርፌክት ኪዩብ አይደለም፣ ይሄኛው ፐርፌክት ኪዩብ አይደለም። ሁለቱም ግን ፐርፌክት ስኩዌር መሆን ይችላሉ። ይሄ ፐርፌክት ስኩዌር ነው፣ ይሄኛው ፐርፌክት ስኩዌር ነው። ለምን ይሄኛው 25 ሲባዛ በ25 ይሰጠናል። ይሄኛው ደግሞ 20 ሲባዛ በ20 ስለሚሰጠናል ማለት ታስታውሳላችኋል። ፐርፌክት ስኩዌር በጣም አሪፍ። ስለዚህ ምናልባት ያላያችሁት ካላችሁ ቪዲዮአችንን ማየት ትችላላችሁ ወደኋላ ተመልሳችሁ ማለት ነው ተማሪዎች። ስለዚህ እዚህ ጋር ደግሞ ፋይንድ ዘ ኪዩብ ሩት ይለናል። በጣም ቀላል ነው ይሄኛው። የዚህን ሰርተናል። ኪዩብ ሩት ኦፍ 6 ይመጣል። ይሄ ኔጌቲቭ 7 ይመጣል። ይሄ ዘ ኪዩብ ሩት ኦፍ 1000 ማለት ስንት ነው የሚመጣ? ይሄ ማለት ኪዩብ ሩት እናደርግና 10 ሲባዛ በ10 ሲባዛ በ10 ነው። ስንት ይመጣል? 10 ነው። ይሄኛው 0 ይመጣል። ይችኛዋ እንገምት ስንት እንደምትመጣ። ዘ ኪዩብ ሩት ኦፍ ኔጌቲቭ 1720 8። ይሄ ማለት ስንት በስንት ነው ሊሆን የሚችለው? 30 በሰጠው 900 ነው። 20 በሰጠው እስኪ 27 27 7 47 20 25 በሰጠው 625 ነው። ኖ 25 30 ኪዩብ እሱ አይመጣም። 12 እሺ እስቲ ቆይ 12 ሲባዛ በ12 144 ይመጣል። 144 ድጋሜ በ12 ላባዛ። ስለዚህ 288 ይመጣል። ከዛ ይሄ 4 1 ይመጣል። ስለዚህ 8 2 7 1። ስለዚህ ስንት ይመጣል? አሁን ኔጌቲቭ 12 ይመጣል። ቼክ አድርጉት እናንተ። ኪዩብ ሩቱ ኔጌቲቭ 12 ይመጣል ማለት ነው። በጣም አሪፍ። ኦኬ እነዚህ ጥያቄዎች ደግሞ አሁን ከዚህ በታች የምሰራቸው የኛውን ጨምሮ ፊት ለፊት ያለው የሚኒስትሪ እና የሞዴል ጥያቄዎች ናቸው ከዚህ በፊት ይወጡ። ስለዚህ በደንብ ተከታተሉ፣ በደንብ ያግዛቸዋል ማለት ነው። ኩቻኖ ዘ ፎሎዊንግ ዘ ኪዩብ ሩት ነው የሚለን። ስለዚህ ዘ ኪዩብ ሩት ኦፍ ኔጌቲቭ 27 ኦቨር 64 ይለናል። ስለዚህ ይህ ማለት ምን ማለት? ዘ ኪዩብ ሩት ኦፍ ሶ ዘ ኪዩብ ሩት ኦፍ እንደዚህ አደረግና ኔጌቲቭ 27 ማለት ኔጌቲቭ 3 ታይምስ ኔጌቲቭ 3 ታይምስ ኔጌቲቭ 3 ማለት ነው አይደል? የስ ይሄ ደግሞ 4 ሲባዛ በ4 ሲባዛ በ4 ነው። ሶ ከላይ አንዱን ከታች አንዱን ወሰደ ማይነስ 3 ኦቨር 4 ይመጣል ማለት ነው። ሶ መልሳችን ምን ማለት ነው? ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው ዘ ኪዩብ ሩት ኦፍ ይለናል። ዘ ኪዩብ ሩት ኦፍ 54 ኦቨር 16 ያስፈልጋል። ሶ ምናልባት እዚህ ጋር አሁን ይኸውላችሁ ይሄኛው ኪዩብ ሩት አይደለም፣ ፐርፌክት ኪዩብ አለም ከላይም ያለው ከታችም ያለውም አይደለም፣ ግን በሁለት ላቃለው። እስኪ ይሄም በሁለት በሄድበት ስንት ይመጣል? አሁን ውስጥ ላይ እንዳለ ማለት ኪዩብ ሩት ኦፍ ከታች 27 ከላይ ሆነን ከታች ደግሞ 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? ብልጥ መሆን አለባችሁ፣ ምክንያቱም ሁለቱም ስለማይወጡ አንዳንድ ሳቃልላላችሁ ይብላችሁ። አሁን ይሄኛው ስንት ይመጣል? ይሄ ማለት ኪዩብ ሩት አድርግና ይሄ 3 ሲባዛ በ3 ነው። ይሄኛው 2 ሲባዛ 2 ነው። ስለዚህ ከላይ አንድ ከታች አንድ ወስዳለሁ 3 ኦቨር 2 መጣ ማለት ነው። ሶ ዘ አንሰር ኢዝ ሲ መጣ ማለት እንጂ ይብላችሁ እዚህ ጋር ሆኖ የሚኖረው ፐርፌክት ኪዩብ ማነው ኪዩብ ሩቱ አይወጣልንም ነበር ማለት ነው። በጣም አሪፍ። ይሄኛው ምንድነው ሌላኛው የሚለው ዋት ዘ ኪዩብ ሩት ኦፍ ይለናል። ሶ ዘ ኪዩብ ሩት ኦፍ 0.343 ነው። ይሄኛው ወደ ፍራክሽን እንቀይረው። ሶ ዘ ኪዩብ ሩት ኦፍ 343 ኦቨር 1000 ይመጣል። ይሄ ማለት ዘ ኪዩብ ሩት ኦፍ እናደርግና ይሄ ማለት 7 ሲባዛ በ7 ሲባዛ በ7 ነው። ይሄኛውም 10 ሲባዛ በ10 ሲባዛ በ10 ነው። ስለዚህ 7 ኦቨር 10 ይመጣል። ይሄ ማለት 0.7 ማለት ነው። ስለዚህ አንደኛው ይሄን ማለት ይቻላል፣ ሌላኛው ደግሞ ይሄኛው ማለት ይቻላል። ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። ደስ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ይሄኛው ደግሞ አንድ ላይ መጣ። ስኩዌር ሩት ነው ይሄኛው፣ ኪዩብ ሩት አይደለም፣ ስኩዌር ሩት ነው። የባለፈውን ግን እነሱ ሶ አንድ ሩል ግን እንደ ሩል የምትወስዱት እንደ ሩል ወሰዱት ማለት ማባዛት ሲሆን ራዲካል ኤ ታይምስ ራዲካል ቢ ሲሆን
አንድ ላይ አድርገን ማባዛት ይችላል። ራዲካል ኤ ታይምስ ቢ አድርገን ማለት ሶስትን ቢሆን ችግር የለውም። ሲ ያለ ሲን ማብረን አንድ ላይ ማድረግ እንችላለን። በዛ ፎርም ነው ይሄን የምናደርገው። ይሄ ማለት ምን ማለት ነው? ራዲካል 2/7 ታይምስ ራዲካል 63 ታይምስ ራዲካል 1/8 ይላል አይደለ? ስለዚህ ምን እናደርጋለን? አሁን ይሄን አንድ ላይ እናደርገውና 2/7 ታይምስ 63 ታይምስ 1/8 እናደርጋለን። እዚህ ጋር እናደርግ ማባዛት ነው የሚጠበቅብን ማለት ነው። ስኩዌር ሩት እናደርጋለን። የሚቃለል አለ። ለምሳሌ ማቃለል ይቻላል። ይሄ በ7 1 ይሄ በ7 9 ይመጣል። ምን ማለት ነው? 2 ሲባዛ በ9 ሲባዛ በ1/8 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን የሚሄኘው በ2 1 በ2 4 ግልጽ ነው ተማሪዎች? ስለዚህ ምን መጣ አሁን 9/4 ይመጣል ማለት ነው። ስኩዌር ላይ ደግሞ ይሄ ማለት ደግሞ ምን ማለት ነው? 3/2 ታይምስ 3/2 ነው። አንዱን እንወስዳለን 3/2 ይመጣል ማለት ነው። 3/2 ይመጣል ማለት ነው። መልሳችን ማን ይመጣል ማለት ነው? ቢ ይመጣል ማለት ነው። በጣም አሪፍ ነው። ኦኬ የመጨረሻው ሶሪ ይሄኛው የመጨረሻው ምን ይለናል? 3 the cubed root of 24 plus 2 the cubed root of 3 ስንት ነው የሚለን? ይችኛዋ ስንት ማለት ነው? እንደዚህ ማለት 3 the cubed root of ይሄ ማለት 8 ሲባዛ በ3 ማለት ነው አይደል? 24 እንደዚህ ነው። ለምን 8 ስለሚወጣልን ፕላስ 2 the cubed root of ስንት ይመጣል? 3 ማለት ነው። ይችኛዋን ለብቻ መበተን እንችላለን። ይሄ ማለት ምን ማለት ነው? 3 the cubed root of 3 ፕላስ 3 the cubed root of ነው አይደለም? ሶሪ ይችኛዋን ማለት ነው ታይምስ the cubed root of 8 ማለት ነው። ስለዚህ ፕላስ እናደርግና 2 the cubed root of 3 ማለት ነው። ይችኛዋ ስንት ሆና ትወጣለች? 2 ሆና ይወጣል። ስለዚህ 2 ታይምስ 3 the cubed root of 3 ፕላስ 2 the cubed root of 3 ይመጣል ማለት ነው። በጣም አሪፍ። ስለዚህ አሁን ምን መጣ? ይሄ 6 the cubed root of 3 ፕላስ 2 the cubed root of 3 ይመጣል። cubed root of 3 የጋራ ሁለቱም ላይ ስላለ 6 ሲደመር 2 ይመጣል። ስለዚህ መልሳችን መጣ ማለት ነው 8 the cubed root of 3 መጣ ማለት ነው። መልሳችን ነው። መልስ የለም ማለት ነው። ማይነስ ከሆነ 4 ይመጣ ነበረ። ስለዚህ ትክክለኛው መልሳችን ግን ይሄን ይመስላል ማለት ነው። በጣም አሪፍ ነው። የዛሬው ሌሰናችን ይሄንን ይመስል ነበረ ተማሪዎች። አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በቀጣይ ደግሞ በሌላ ሌሰን እና በሌላ ወርክሽት ይዘንላችሁ የምንመጣ ነው የሚሆነው። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቲክቶክ ላይ የተለያዩ ጥያቄዎች አሉ ለእናንተ ለሚኒስትር የሚያግዙ እንዲሁም ቴሌግራም ቻናል ላይ ደግሞ ከዚህ በፊት የተለቀቁ ወደ 500 የሚሆኑ ጥያቄዎች አሉ። እነሱን የወሰዳችሁ ተለማመዱ። መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ዘመን። ቻው